እንደዚህ ያዘ ምንድነው ደስታ? አሁን ብቻ ተሰማኝ። የምርሽን ቀለበቱን ትቼዋል። ያመነችን አይመስለኝም። የምርሽን ነው አምናለሁ እኮ ግን ፍራንክም ታደርገኛለህ አንዳንዴ ከባባድ ፍራንክ ግን ኧረ ምንም ማለት አይደለም። ምንድነው ገባ የበፊቱ ላይፍ እንዲደገም አልፈልግም። አንዳንዴ ቸኩለ ተሯሩጥ ያደረካቸው ነገሮች ነገ ላይ ዋጋ ያስከፍለዋል። ዛሬ ላይ እኔ ዋጋ እየከፈልኩኝ እንዳለሁት ማለት ነውና ከትላንትና ላይፍ መማር እንጂ ያለብኝ የትላንትና ላይፍ መድገም የለብኝም። እና ምን የሚባል አባባል አለ፣ አንድ ድንጋይ ስታልፍ ከመታክ ስትመለስም ከመታክ ያ ድንጋዩ ሳይሆን ድንጋይ አንተ ነህ ድንጋይ የሚባል አባባል አለና ሁለቴ ስህተት መስራት አልፈልግም እና በደንብ ቆይቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናል ቤተሰብ ሰላም እንዲናችሁ እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ ያው መተናል ማለት ነው። ሩታዬ እንግዲህ ሰርፕራይዝ ሆናለች። መኪና ገዝቶላት ደስታ እንግዲህ ሰርፕራይዝ በሰርፕራይዝ ነው ያው ሩታዬን እያስደመማት ያለ ማለት ነው። ቤት መቀየር አለብሽ ብሎ ቤት ገዛላት። ቤት ስትቀበለው ደግሞ መኪና እንደም አትቀበለኝ ይሁን እያለ በጣም እየፈራ ነበረ። የመኪና ቁልፍን ያስረከባል። ቢሆንም ግን እሺ ብላ ተቀብላ ነገሩ እየበዛብኝ ነው። እኔ አንተን ሲወድክ በቁሳቁስ ሳይሆን ከልቤ ነው በቃ እና ለጥቅም ሳይሆን እኔ ከልብ ነው የሚወደኝ የሚያፈቅርህ ብላው ሩታዬ የመኪናውን ቁልፍ መልሰዋለች ማለት ነው። ቢሆንም ግን ደስታ በጣም ነው የተሰማው። በቃ ምክንያቱም እሱ ለሷ ብሎ ገዝቶ እሷ አልቀበልም ይበዛብኛል እና አንተ ደግሞ ለኔ ከምንም በላይ ነህ። የከፋኝ ጊዜ ብቸኝነት እንዳይሰማኝ ብቸኝነት የጠቀኝ ጊዜ ላይ አብረህኝ ሆነ ከጎኔ አንተ ባትኖር ኖሮ እኔ ብዙ ይከፋ ነበር፣ ብዙ አስብ ነበር፣ ብዙ ያለቅስ ነበር። እነዚህ ቀናቶች እስከዛሬ ድረስ የሌሉብኝ እንግዲህ አንተ ከጎኔ ስለሆንክና በቃ ስለምታንከባክበኝ፣ ስለምትረዳኝ፣ ስለምታዳምጠኝ ነው ብላ ሩታዬ እንግዲህ ደስታን መኪናውን አልቀበልም በጣም ይቅርታ እና ይበዛብኛል፣ ስጦታም እየበዛብኝ ነው ብላለች። እንግዲህ ደስታም ደስ ባይለውም ጥሎ ሄደዋል። ሩታዬ እንግዲህ ደስታ ላንቺ አስቦልሽ የሚያደርገው ነገር ይበዛብኛል አትበይ። ምክንያቱም ፍቅር ይጨምራል ስጦታ ይባላልና ላንቺ ብሎ ነው ስጦታዎቹ ያው ውድ ትልልቅ ነገሮች ቢሆንም ያው ላንቺ ደግሞ ያንስሻል። እሱ ከልቡ ስለሚወድሽና ከልቡ ስለሚያፈቅርሽ ነው። እንዌስ ቤት መኪና እያለሽ ያለ ወደፊት ከሱ ጋራ ብዙ ረጅም ላይፍ ስለሚኖራችሁ ነውና ባትገፊውን ጥሩ ነው። ባይርግጥ ደግሞ አታስከፊው። ዛሬ እንግዲህ በጣም ተከፍቶ ነው ያሄዳ እና በዚህ አጋጣሚ ደግሞ እንግዲህ ደስታ ከሩታ ጋራ አንድ ቤት መኖር ይፈልጋል። አንድ ቤት እንኖራለን ብሎ ዛሬ መጥቶ ነበረ። በጣም ግን ሩታዬ በደንብ ማሰብ አለብን፣ በደንብ መግባባት አለብን እንዳንፈጥን ብላለች። ደግሞ የሚገርም ታሪክ ሩታና አብርሽ ዛሬ ነገራቸው ተጋጭቷል ስላችሁ አብርሽን እንግዲህ ጓደኞቹ እና አቤላ ምናምን ለሄርሜላ ሽማግሌ መላክ አለብኝ ወደ ሄርሜላ ቤተሰብ እና ያንተና የሷ ነገር መጠነቀቅ አለበት። በዙሪያችሁ ብዙ ነገር እንትን እያወና ስለሆነ ለሷም ላንተም አሪፍ ነው መጣመራችሁ፣ አንድ ላይ መሆናችሁ እና መሰተራችሁ ለራሳችሁ አሪፍ ነው በማለት ሽማግሌ እንድልክ ቢጠይቁትም አብርሽ ግን የመጀመሪያ ስህተትን አልደግመውም። የሰው ልጅ ሁለት ጊዜ አይሳሳትም። አንድ ጊዜ ያው የደናፈቀው ድንጋይ ሲመለስም ይደናፈቀዋል። ያ ደግሞ ድንጋዩ ሳይሆን ሰው ነው። ቢካውዝ የመጀመሪያ ያደናፈቀው ማንሳት ነበረበት በማለት ነው እና መጀመሪያ በፍጥነትና በችኩላ የመሰረቱት ትዳር ጉዳት እንጂ ጥቅም የለውም ይብሎ እንግዲህ ያው እስከዛሬ ድረስ እየተጎዳው ነው ምናምን ነገር ብሎ እና አቤላን ቢያስቆምም እነሱ ደግሞ ያው ሽማግሌ መላክ አለብክ፣ ለእሷ ደግሞ ሴት ናት ብዙ ፈተናዎቹ አትችልም ምናምን ብሎታል። እና ሄርሜላን ዛሬ ሳይሆን እኔ የዛሬ 1 ዓመት 2 ዓመትም 3 ዓመትም ልጠብቃት እችላለሁ። ሄርሜላ ገና ልጅ ናት፣ እድሜዋን ገና ናት፣ ችግር የለም ትጠብቀኛለች ብሏል። አብርሽ አንተ እኮ ተስፋ አለክ፣ ወደድክም ጠላህም ልጅ አለ። አንተ ማለት
ልጅ ያለ ሰው ተስፋ አለው። አንተ እስከዛ 5 ዓመት ድረስ ሄርሜላን ስታስጠብቃት እሷ እንደ ማንኛውም ሰው ምንም በቃ ልጅ መውለድ አያምርባትም፣ እናት መሆን አያምርባትም። አንተ ልጅ ስላለክ የዛሬ 10 ዓመት ቢጠብቅ አንተ ገና ነህ፣ ወጣት ነህ። እውነት ለማውራት ገና ብዙ ነገር ይጠብቅብሃል። በእርግጠኝነት ማለት ነው። ሮጦ ማግባት ሳይሆን ጊዜ ጠብቆ አስቦ አይቶ ማግባት አሪፍ ነው። ግን ሄርሜላ ደግሞ አንተ የምትለው የዛሬ 4-5 ዓመት አንቴን ብላ መጠበቅ ለሷ ዋጋ ያስከፍላታል፣ በጣም ዋጋ ያስከፍላታል። እና ይሄ ነገር አንተ እውነት እሷን ለማግባት አላማና ፍላጎት ካለክ ደግሞ ፍጹም ይህን ጊዜ ረጅም አድርጌ ማሰብ የለብህም። ወይም የሩታ ፍቅር አልቆረጠልህም፣ ወይም ደግሞ ደስታ ሩታን እንደዚህ ጠጋ ሲንከባከብለት ቀንተህ ነው እንዴ? ኦ የሩታ ፍቅር አልወጣልህም ማለት ነው። እንደዚህማ ከሆነ ሄርሜላን ባዶ ተስፋ እንደሰጣሃት ነው ያሳየኝ አሁንማ ማለት ነው። ሄርሜላዬ እንግዲህ አንቺ ብዙ ሰው ነግሮሻል፣ አልሰማ ብለሻል፣ ጆሮዬ ጥጥ ነው ብለሻል። እንግዲህ እንዳትጎጂ። የአብርሽ ቤተሰብ ውስጥ ከቡዜ ውጪ ሌላዎቹ በአንቺና በአብርሽ ላይፍ ደስተኛ እንዳልሆኑ ያው የታወቀ ነው። ቡዜ ደግሞ ሩታ ስላስከፋቻት ነው ከአንቺ ጋር የሆነችው። ሌሎቹ እንግዲህ እስከዛሬ ድረስ ፋዘርም የሆነ በማዘር በኩል ምንም ነገር ከአንድ እህትዮም በኩል ምንም ነገር አልመጣም። በዚህ ጉዳይ ሀይሚም ይመለከታል። ሀይሚም ደግሞ ምንም ነገር አላወራችም። ኤፍሬም እንግዲህ አስጠነቅቆሻል። ሰው ቤተሰቡ ያው የቤተሰቡ አባላት እንድትሆኚ ብዙም ደስተኛ አይደሉም ማለት ይመስለኛል። እና አብርሽም እንግዲህ የሩታ ፍቅር አልወጣለት መሰለኝ። ይሄ ረዥም ጊዜ የሚወስደው ምን ሊያስብ እንደሆነ እንግዲህ እናያለን። ሩታዬ ይመችሽ። ለማንኛውም ደስታን አታስከፊ። ከአብርሽ ጋራ የነበረሽን አይነት ላይፍ ከደስታ ጋራ እንዲኖርሽ አንፈልግም። ከደስታ ጋራ እውነት ሲሪየስሊ ህይወት እንድትኖሩ ነው የምንፈልገው። መኪናና ቤት በእርግጥ ፍቅር አይሆንም። ፍቅር የሚሆነው ፍቅር መተሳሰብና መከባበር ውስጥ ነው፣ ማስማማት ውስጥ ነው። እና ተስማምታችሁ ተጎባብታችሁ ተወያይታችሁ ተመካክራችሁ የምትኖሩበትን አላህ ያርጋችሁ። እንግዲህ እንወዳችኋለን።